እንንገራቸውና ወደ ቤታችን እንሂዳ። ቁጭ በል ሉል፣ ደክሞሃል። ኧረ አትድከም ሉል። አባ ሰላም አለ። ይሷረን በስማ ምን ውስጥ ነው ያመጣው? ቁጭ በል እስቲ። ወይ በቃ እንንገራቸውና ሞክረናል የተቻለንን እኛ እንንገራቸውና ወደ ቤታችን እንሂዳ። ቁጭ በል ሉል፣ ደክሞሃል። ካሁን በኋላ ስለ የፈለገ ነገር ቢሆን እኔ አልፈልግም። ምንም ግድ የለብኝም እንዴ። ኧረ አንተማ ምን ግድ ያለብህ? እኔ ነኝ ባለ ግዴታውም ባለ መከራውም እኔ ስለሆንኩኝ ችግር የለውም። አይ እንደሱ ማለት ፈልጌ አይደለም እንዴ። እና ታዲያ ምን ማለት ነው? ያመጣኸኝ የትና የት ነው? እሱማ ይከብዳል ሉላ፣ ግን ምን ታደርገዋለህ? ምንችለውን የግድ። ሰላም፣ ቆይ ልንገራቸው። ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ በተሰጠን አድራሻ መሰረትና የልጁን ፎቶ ይዘን እዚህ አካባቢ ላይ ተገኝተናል። በጣም እየለፋን እየደከምን ነበረ በተቻለ መጠን። የሚገርማችሁ ነገር የሆነ ሰፈር ነበረ የጠቆሙ። እዛ ሰፈር ሄደን ስንጠይቅ አይ ሰፈር ለቆ በጣም የሚያውቁት የቅርብ ልጆች ሰፈር ለቆ ወደዚህ ሰፈር ገብቷል ብሎ አሁን ያለ ነው ሌላ ሰፈር ላይ ነው ማለት ነው። እና እዚህ ሌላ ሰፈር ላይ መሆንን ደግሞ በተቻለ መጠን ስንፈልግ ነበር፣ ግን ልናገኘው አልቻልንም። ደክመናል፣ የተቻለንን ሁሉ ጥረት አድርገናል እና በፍጹም ልናገኘው አልቻልንም። ቤተሰቦቻችን ይኸውላችሁ በጣም እኔ የከበደኝ ነገር ምንድነው እሱ ዝም ብዬ መተው እኮ እችል ነበረ፣ ግን ይቺን ልጅ የት ነው የምናረጋት ነው አሁን ጥያቄ። ሳሚ ልጆቹም እኮ አሁን እኮ እዚህ ቦታ ይበሉን እንጂ እርግጠኛ አይደሉም እዚህ ቦታ እንዳለ እኮ አይደለም። ቢያንስ ሰፈሩን ነግረውናል። ሰፈር ቀይሯል። ሰፈር በቀየረው ሰፈር መሰረት መተን ነበረ፣ ግን አላገኘ ነው። ቤተሰብ ምንድነው አሁን ያለን ተስፋ ምንድነው? እሱ እሺ አንዴ ማየት ነው። እዚህ ሌላ ማለት የት ነው? እኔ ይኸው ቤተሰብ እንደውም ልውል እግሩን እያመሞ ከኛ ጋር ያልዞረበትና ያልገባበት ቦታ የለም ጭራሽ። በጣም ነው የደከመው፣ በጣም ነው የለፋው ማለት ነው። እና እስካሁን ድረስ ምንም ሊያገኝ አልቻለም። ምንም መፍትሄ የለንም እኛ እና ስለዚህ ቤተሰቦቻችን የተቻለን አድርገናል። ተስፋ ግን አንቆርጥም። አሁንም የተወሰነ እናያለን፣ የተወሰነ እንጠይቃለን። ከዛ የምናገኘው ከሆነ እሰየው፣ የማናገኘው ከሆነ ግን እኔ ድጋሚ እዚህ ሰፈር አልመጣም። ሩቅ ነው በጣም ቤተሰብ፣ ሩቅ ነው በጣም። እኛ ከምንኖርበት ሰፈር በጣም ሩቅ ነው። ጭራሽ ነው ውስጥ እንዳትገቡ ብዬ ነው ከሙ ጋር ይህን ሁሉ መስዋዕት የከፈልኩት። እስኪ ደግሞ እንደዚህ ሄደን ደግሞ ወደ ውስጥ ገብተን ሰፈር ውስጥ እንጠይቅ። እዛኔ ወደ ውስጥ እንዲገብተን ተነስ። አሁን ደግሞ እንደዚህ ደክመን ደግሞ ዝም ብለን ብንቀር ጥሩ አይደለም። ና ተነስ ያሉ ነው። እኔም ደክሞኛል እባክህ፣ ግን በቃ ግዴታችን ነው። ደግሞ እሱ የሚመስል ሰው እንኳን የለም። በስማ አውቆ እኔ አይደለም እኔ እርግጠኛ ያልሆንበት ነገር አሁን ሰዎቹም እርግጠኛ አይደሉም። ምን አይደሉ ወይ ሰው አልጠየቅን። አሁን በለን በዚህ ወደዛ ነው ጭራሽ እኮ የሚያውቁት እኮ ሰው የለም። እሺ አንዴ አይተህ ምናምን ነገር በቃ እንትን እንላለን እና አሉን የለም እኮ እስቲ ምን ወደዛ መግቢያ አለ እንዴ? በላኛው ምንም መግቢያ የለም። ባክ የለም በላኛው አይነት ነገር ነው። በቃ ምን እናደርጋለን? ስሙ ግን አሁን ብናገኘው ማለት ነው
እኔ አለቀው አግኝተህ ነው ግን እሱ ማስረዳትና ምናወራ አስብለህ እኔ ሌላ ሲስተም ፈጥሬያለሁ ሲጀምር ሌላ መላ ፈጥሬያለሁ እሱም መላ ተጠቅመን ነው የምንፈልገው ይፈረጥጥም ይችላል ታውቃለህ ገና እንደዚህ ና ኧረ በስመ አብ እንዴት እንደሚያደክም በስመ አብ እኮ ቆይ እስኪ የሆነ ሰው ከመጣ እናስቆምና እንጠይቅና ከዛ በኋላ ካገኘን እናገኘ ነው ካላገኘን ደግሞ ችግር የለም እሱን እንጠይቅ አባ ሰላም ቤተሰቦቻችን እያዋራሁት ድምፁ እንዲቀረጽ ስላልፈለገ ነው እና እያዋራሁት ነበረ በመጨረሻ ተሳካልን እኔ አሁን ምን መሰለህ እኛ እንደምፈልገው ታወቀ ነው ማን እንደሚፈልገው አያውቅም ልጆቹስ ማን ባክ ይመጣል ማን እንደሚፈልገውና ማን ለሆነ ነገር እንዳለው ስለማያውቅ ችግር የለውም ባክ እና ቤተሰቦቻችን ይሄ አሁን አስቁመን ያዋራነው ልጅ ምንድነው ሲያለን ዝም ብለን በምልክት እየነገርኩት ነበር ልጁን ማለት ነውና ስሙንም የነገርኩት ስሙንም ስነግረው አውቀዋለሁ ችግር የለውም እጠራላችኋለሁ ነው ያለው ማለት ነው እና እዚሁ ጋር ጠብቁት ነው ያለን እዚሁ ጋር እንጠብቀዋለን ከዛ እስቲ ልጁ ይመጣል አይመጣም የሚለውን አብረን እና ይሆናል ማለት ነው ቤተሰቦቻችን ግን እሱም ላይሆን ይችላል እኮ እሱም ላይሆን ይችላል ከፎቶ ጋራ ቤተሰቦቻችን ያው እኛ ዝም ብለን በመልከት ነው የነገርነው እሱም ላይሆን ይችላል ሌላ ሰውም ሊሆን ይችላልና እናየዋለን እስቲ ይምጣና እንጠብቀው በቃ የሆነ ቦታ ደቅ እንበል እዚህ ቁጭ እንበል እኔ የሌለ ደክሞኛል እና ቁጭ በል በቃ እኔ ችግር የለም ዛሬ እንደው በተሳካልን ነው የምለው እኔ ብቻ ቁጭ በል መተና እንዴ ነው እናስረዳው ሲመጣ እንዴ እኔ ጨነቀኝ ማን መታስ ቆሞ ማያዳምጠን ይኸውልህ ስማ እኔ ገብታችሁ ማለት ነው እያወራው ገብታችሁ የሆነ ነገር እንዳበጠብጡ እኔ የሆነ ያዘጋጀሁት መላ አለች እሺ ምን ያ ነው ኧረ አይደለም እሱ አይደለም እባክህ እኔ ያዘጋጀው መላ አለ እያልኩ ነው ምን እለዋለሁ የሆነ ነገር እሱን የሚጠቀም አይነት ነገር አድርገን ከዛ ልጅቷን እንዲያምን ማለት ነው ላያምንም እኮ ይችላል ሊክድ ይችላል 2 ወራ ነው ምናምን አሁን 2 ወር ምናምን ብትሆን አይደል ያችልች ነው ከዛ በላይ ትሆናለች እዛ ነው እኔ ስለ ልጅ እኮ ምንም ማውቀው ነገር የለም ቀጭጫ ነው እንጂ እባክህ 2 ወር ይሆናታል እርግጠኛ ነኝ ሊያልፋት ይችላል ስለዚህ ህፃን ገና አዲስ የተወለደ ጨቅላ ህፃን ልጅ አለ እኮ እንለዋለን መጀመሪያ ከዛ የለንም ሲል አይ የፈለግነው እኮ ጉዳይ ለዚህ ነው ብዬ እኔ የሚያሳምን ተነስ እስቲ በዚህ ጋር ሊመጣ ይችላል ወይ በዛ ነው አመጣ ያዘው አራት ድከም ልሁን ለምሳሌ ሌላ ሰው ሊሆን ይችላል እርግጠኛ ፓርት ግን ደሞም ላይመጣም ይችላል ልጁ ጠርቶትም ላይመጣ ይችላል ምን ይታወቃል ሌላው ሳይሆን ሳልበላ እንደዚህ ለፍቼ ካላገኘሁት ግድ ነው የምልህ ኧረ ይኖራል ብዬ አስባለሁ ፎቶ ግን ቆይ እስቲ ፎቶን ስማ ፎቶ
እሺ ይሷልን እሱን እርግጠኛ ነኝ ያጨሰን ያለ አባት እንዴት ነው? ሰላም ናቲና በርግጥ ፎቶውንም ይዘናል። ትንሽ ተቀይራለህ። እንዴት ነህ? ልናወራ ፈልገን ነበር። አንዴ ሲጋራውን አጥፍተህ ታወራለህ? ችግር የለውም። ሲጋራውን አጥፋና፣ አይ ወሳኝ ለሆነ ጉዳይ ነው ልናወራ የፈለግነው። ያሟል እሱ። ችግር የለውም። እሺ ለምን ነበር የፈለጋችሁ? ናቲ ነው አይደል? ግን አንተ? አዎ ናቲ ነኝ። እያየኛ እንዴ? ፎቶዬን አሳየኛ እንዴ? ራስ ሌላ ሰፈር ነበርክና ወደዚህ ቀይረ ነው። እዛ እየፈለግን ነበርኛ። ማን ሰጥቷችሁ ነው ፎቶ? ማለቴ ለምን ነው የፈለጋችሁ? ፎቶዬን ይዛችሁ የምታፈላልጉ ለምን? ፈልገን ነው፣ ለወሳኝ ጉዳይ ፈልገን ነው። ወይ ቁጭ ብለን እናውራ ወይስ ለነገር ጉዳይ? ሲጋራውን አጥፋውና እናውራ። ችግር የለውም እኮ። ችግር የለውም እኮ። እኮ አይደለም ሲጋራው አይደለም እንዴ ማጨስ እኮ። እኛ ያመናላ ሲጋራ ደግሞ እኛ እናጨስም። እሱ ደግሞ ሳይነስ አለበት። ወይ አጥፋና እናውራ የሆነ ነገር ፈልጋችሁኛ? ፈልገን ነው እና የፈለግን ነገር ደግሞ ለወሳኝ ጉዳይ ነው። ለአንተም ህይወት የሚቀይር ጉዳይ ነው። በቃ አባቴ እኛ የፈለግን ፎቶንም ይዘን ስን አንዴ ለቁም ነገር ነው የፈለግነው። ተዋ ሲጋራውን ተወና አውራን። እኛ ምንድነው ለጸብ ነው እንዴ? ለጸብ አይደለም። አየር ለአየር ለስራ ነው የፈለግንሽ። ጣጣላ ሪያትና እኔ ሳይነስ ስላለብኝ እናውራ። ቶቶ በቃ ያጨስቶ ያልቅ ማለቁ አይቀር መቼስ ሌላ እንዳያወጣብኝ እንጂ። ስማ እሺ ለምን እንደፈለጋችሁኝ ንገሩኝና ለምን የዚህን ያክል ለምን እንዳፈላልጋችሁኝ መናገር ትችላላችሁ? እሺ ህፃን ልጅ አለ። ህፃን ልጅ ከሁለት ወር ስንት ትሆናለች? ከሁለት ወር እስከ ምን አላውቅም ምን እድሜዋን፣ ግን ከሁለት ወር እስከ 4 ወር ባለው ህፃን ልጅ አለ። የለም ስለምን ህፃን ልጅ ነው የምታወራው? ሰውዬ በደንብ ሁሉ ፎቶ እንደ አሁን እንድትዋሽ ምናምን አንፈልግም። ምክንያቱም ይኸውልህ እኛ ይሄንን ረበስማ እኛ የምንፈልግ ለራስው ጥቅምና እንደገና ደግሞ ህይወትን የሚቀይር ነገር ስላገኘንልህ እኮ። ስለምን ህፃን ልጅ ነው የምታወራው ሰውዬ? እኔ ለራሴ መጀመሪያ ህፃን ልጅ እንዳለ ስታምን እናወራለን። ከዛ ለምን እንደምናወራ ያኔ ይገባል ማለት ነው። ሰውዬ ስለምን ህፃን ልጅ ነው የምታወራው? ህፃን ልጅ ትለኛለህ እንዴ? ድንገት ከሁለት ወር እስከ 4 ወር ባለው ልጅ ከሌላ ሴት ወልደሃል አልወለድክም? ጥለህባታል፣ ትተሃት ነው የሄድከው። አፈላልገኝ ነው አይመጣው? አፈላልገህ መተህ ደግሞ እዚህ ጋር ልጅ አለው ምናምን ብለህ መጠየቅ። ተው በቃ ተው። የለማ ምናልባት እሺ እኛ ተሳስተን ነው። ምናልባት የስም መመሳሰልና ወይ ደግሞ ፎቶን ያስቀመጠልን ሰው ትክክል አይደለም ማለት ነው። እሱ ተሳስቷል ወይ እኛ ተሳስተናል። ለምንድነው እሱ የፈለግነው? እኛ ናቲን የፈለግነው አንተ ከሆንክ ማለት ነው የፈለግነው ልጅ አለው ህፃን ልጅ ከሁለት ወር። ሲጋራውን ብትወስቀኝ አንተ ችግር ከዚህ ነው እንዴ? ምንድነው የምትለኝ? እሺ ቶ ለሳላ ደስ ይለኛል። ለምን? ምክንያቱም አንተ ብዙ ነገር ለብዙ ጉዳይ ስለምትፈለግ ማለት ነው። ተናግረዋል ወይስ እኔ ልንገር? ተናግረዋል። እኛ የመጣ ነው። ቆይ አንተ ችግር አለብህ። ይኸውልህ ናቲ የሆነች ህፃን ልጅ
ጥሏት ሄደ። አውራ ንገረኝ፣ ምንድነው? ይጨንቃል። ስለሚጨንቅ እኮ ነው ይጨንቃል። ህፃን ልጅ የለኝም አልኩ። የለህም? አልኩ። እሺ የለህማ። እኛ ግን ተሳስተን ነው። ስለዚህ ትክክለኛው ናቲን እየፈለግን ያለ ነው። ዝናብም እየመጣ ስለሆነ ቶሎ ቶሎ እናውራና እንሂድኛ። ልጅቷ ይኸውልህ አዳምጠኝ። ህፃን ልጅ ተገኝታለች። ፈረንጆች ደግሞ ሊያሳድጓት ይፈልጋሉ እና ትክክለኛ ወላጆቿ ፈርመው መቀበል ስላለባቸው ነው። ወደ ስንት ነው ያለው? ስንት ሺህ ዶላር ነው ያለው? አዎ ሰጣ ስንት? ኧረ እኔ በምን አቅሜ ከ20 እስከ 25 ሺህ ለፈረመልኝ ወላጅ እከፍላለሁ ነው ያለው። ያ ማለት በኢትዮጵያ ወደ 3 ሚሊዮን ብር ነው። እንደዛ ነው ያለው። እንግዲህ ናቲን የምታውቀው ከሆነ እኛ እንግዲህ የተሰጠን ፎቶ እሱ ነው። እየዋሸን ከሆነ ሀቁን ተናገር። ዝናብም እየቀጠቀጠን ነው። አይደለም እየዋሸን ከሆነ ሀቁን ተናገር። ነገ ከነገ ወዲያ ግን በኋላ ይሄ ብርኛ እኛ ይጠቅመናል እኮ ወደኛ ማለት ነው። ምንም ብለህ ወላጇን ብለህ አትልም። ብዙ ቼክ የሚደረግ ነገር ስላለ ትክክለኛ ወላጇን ፈልገን ነው እኛ። ብራዘር 3 ሚሊዮን ብር ታው ምን ልታጭስ ነው? አይደለም እኔ እያልኩ ያለሁት እኮ 3 ሚሊዮን ብር የምትፈልግ ከሆነና እየዋሸን ከሆነ እውነቱን ንገረን ነው እያልኩ ያለሁት። ይኸውልህ አንተ ልጅ አለ ብለኝ መጣ። ልጅ አለ ምናምን ብላችሁ እኔን አፈላልጋችሁ መጣችሁ። ስለዚህ ዞር በል እስኪ ከመኪና ላይ ነው። ስለምንድን ነው እስኪ አስረዳኝ ቢያንስ ማለት ነው። ህፃን ልጅ ናት። ተወልዳ ጠፍታለች። በቃ ቤተሰቦቿ የሉም አሁን ላይ ገብቷል። እናት አባት ምናምን የሉም እና ፈረንጆች ደግሞ ተቀብለን በማደጎ ማሳደግ አለብን አሉ። ተወልዳ አዎ አባትየው ደግሞ ወይ ደግሞ እናትየው መፈረም እናትየውን አገናኛል የወለድክላት ነው። እኔ እዚህ ጋር እኔን የሚመለከት ጉዳይ አለ። ለምንድን ነው ማታስረዱኝ እናንተ? የሚመለከት ጉዳይማ ከፈረምክ 3 ሚሊዮን ብር ታገኛለህ እያልኩ ነው። ከፈረምክላት ኧረ እባክህ አምነህ ስማኝ፣ ልጁ ያንተ እንደሆነ ታላምረን ሲጀመር ካመንክ ሰዎቹ እዚሁኛ ፊት ለፊት ይመጣሉ፣ ይፈርሙልሃል። በቃ አከተመ። ለምንድን ነው ተወሉድ ጊዜያችንን ይሸውደንም። ያ ደግሞ እንደ ዲኤንኤ ምናምን ቼክ ይደረጋል። አባቷ መሆንን ብትዋሸን እንኳን ዲኤንኤ ቼክ ይደረጋል። ስለዚህ ምትሆን ከሆነ አባቷ የሆንክ ነገር ከሆነ ተናገር። ካልሆነ ግን ጊዜያችንን ከምናቃጥልኛ እንሂድ። ሂድ በዚህ ቆይ አይደለም ስማኝ፣ ማን ነው እኔን የጠቆማችሁ? የልጅቷ አባት ነው። ልጅቷ ከአንድ ብጫቂ ፌስታል ጋር እንዲህ አንተ አባት አይደለም ሲጀመር አይደለም እባክህ፣ ሌላ ነገር ከአንድ ልንገርህ፣ ሌላ ነገር አይደለም የጠየቁት። ከአንድ ብጫቂ ፌስታል ጋራ ተጠላብን ነው የሄደችው ልጅቷ። ከዛ በኋላ እኛ ደግሞ አንዳንድ ነገሮችን ስለምንሰራ ሰዎች ምን አሉ አውርተውን ምናምን ነገር ከውጪ ስፖንሰር ተገኝቶላታል ልጅቷን እናሳድጋታለን አሉ። ምን ሆነ ነው? እሺ ከውጪ ስፖንሰር ምን ታጨሳለህ? በቃ ልታጨስ ነው? አይ ተውኩት በቃ። ከውጪ ስፖንሰር ተገኝቶላታል እናሳድጋታለን። ስለዚህ አባትና እናት መፈረም አለባቸው ከሁለት አንዱ አሉ። እናትየው ኦሬዲ ጥላብን ጠፍታለች። የትም ልናገኛት አንችልም። አባትየው ደግሞ አንተነህ ተብሎ ብጫቂ ፌስታል ውስጥ ተጽፎ ፎቶ ተቀምጧል። በቃ ንገረው። በቃ ይሄ ነው። አንተ ያንተ እንደሆነች የምታምን ከሆነ በቃ መታምን ከሆነ ቶሎ ፈርም፣ ሰላም ነው አለቀ። ከዛ ውጪ የት ነው ያገኛችኋት እኮ ነው እያልኩ ማጠይቅ ዝም ብለህ የምትጠይቅ ከሆነ እንትን በል አንተ ምትል ከሆነ ይሄ መቼም አያምንልንም። ሂድ ቀጥል እንሂድ። ምንም መጠየቅ አያስፈልግም አይደለም። ኧረ ተው እናቴ። ምኑን ነው? ልጅ ነች ልጅ አይደለችም? ልጅ ነች ልጅ አይደለችም? እሺ ልጄ ልትሆን ትችላለች። እሺ ና ወደዚህ ከመኪናስ። በጣም ባለጌ ነህ ግን በጣም ሲበዛ ባለጌ ነህ። እንዴት ወልደህ ጥለት ሄዳለህ? የትም ሲጋራ ይዛልሽ። ምን አይነት ነው ይወላል? ምን ያማን እንደ አንተ ይሄንን ማለት ነው። ቆይ ልከከው
ተረጋጋሉ። አታላቅጫ ቁም ነገር ነው። እኛ ቁም ነገር ይዘን እንትን ትላለህ እንዴ? ታወራለህ እንዴ? የትም ወልደ ጥላ አፍን ትከፍታለህ እንዴ? እዚህ ጋር አሁን የምትፈልጋት ከሆነ ልጅቷን መጀመሪያ መረከብ ነው ያለብህ። ትረከባታለህ፣ ልጅቷን ትቀበላለህ። ልጄ ነች ብለህ አምነህ ትቀበላለህ። ከዛ በኋላ ትፈርማለህ። ተስማማን? እሺ እናቷ አለች። እሺ እናቷ ምን አውቃለሁ እኔ ስለ እናቷ? እኛ እናቷ ምን ያገኛል? አይሰማም እንዴ? ከፌስታል ጋር የአባቷን ፎቶ የአንተን ፎቶ በትናልን ሄደችው እያልኩ እኮ ነው። እኔ ቤቴን ትዳሬ እየተበጠበጠ ነው። ገብቶሃል? ትስማማለህ? እሺ በቃ ነገ እዚሁ ጋር እንገናኝ። ሂድ በቃ ና እንሂድ። አንተ ተወና ና እንሂድ። ነገ በዚሁ ሰዓት ብታረፍድ አይሆንም። ልጅቷን ነገ ጠዋት መጥተህ ትረከባናለህ። እንሂድ በቃ ተው። ይሄ አንተ ጤነኛ አይደለም፣ ዱርዬ እኮ ነው።